ይስጥልኝ አቶ ተስፋዬ ከጽፋት። ጤና ይስጥልን አቶ ፋሲል እንዲሁም ተመልካቾቻችን ሰላም ናችሁ? ቤተሰብ ሰላም ነው? እግዚአብሔር ይመስገን አቶ ፋሲል። ያው ከባድ ቢሆንም እንግዲህ ተመስገን ነው። ሌላ ምን ይባላል? ፋሲካ በዓልን እንዴት አሳለፋችሁት አቶ ተስፋዬ? አለ ሃይማኖት ድምጽ ርቆኛል፣ ይቅርታ አቶ ፋሲል። ይሰማል? በደንብ አይሰማም። ምን አልከኝ? ጮክ ብዬ ለመናገር ሞክራለሁ። ፋሲካና አለ ሃይማኖት እንዴት አሳለፋችሁ ነው የምለው። አቶ ፋሲል ከባድ ጊዜያትን ያሳለፍነው እህቶቿም ወንድሞቿም እየጠየቁ ልደቷም ደግሞ በዚህ ወር ነበረ በ17 በፈረንጁ የተከበረውና በጣም እግዚአብሔር በሚያውቀው ከባድ ነው። ይሄ ነው የሚባል ፍንጭ ጥፍት ብሎ ዝም ብሎ ልጅን ያህል ነገር እንደከብት ሲጠፋ በዓሉም በዓል መስሎ አላሳለፍነውም። በከባድ ሁኔታ ነው ያሳለፍነው አቶ ፋሲል። የስንተኛ ዓመት የልደት በዓሏን ያከበራችሁላት ባትኖርም? አሁን 10ኛ ዓመቷ ነው። በቃ ልክ 10 ዓመቷ ነው። በጣም የሚገርም ነው። ምንም አዲስ ነገር እንደሌለ ተረድቻለሁ። አይደለም? ምንም አዲስ ነገር የለም። ምንም ፍንጭ የለም። ግን የሶክኑት አይሁዲት መስሪያ ቤት የመሳሰሉት ደግሞ እናንተን ለማነጋገር እንደሚመጡ ጠቁመኝ ነበር። አነጋገሯችሁ? አዎ፣ በሆዴድ ፎሬን ስለተቀየረ በአዲስ ገቢዎች ኮሚቴ ክነሴት አዲስ የተቀየረ ነበረና እስካሁን አልተዋወቅንም። እዚህ ድረስ ያው የፓርላማ አባል ነው። ከሲኩኒታ እንዲተወካይና ከአማካሪው ጋር እዚህ መጥተው አሁን ቆይታ ስብሰባ አድርገን የቆየ ነው። ምን ጥያቄ አላችሁ? ምን እናግዛችሁ? እና ወደፊት በስብሰባው በሁሉም መቀጠል አለብን የሚል ሀሳብ ነበር ይዞ የመጣው። እሺ ቀጥል። አዎ ቀጥል። እና እኛም እንግዲህ በቅርቡ ያው የዛሬ 15 ቀን 20 ቀን ይሆናል ሰብስበውን እዚህ የቅሊጣዎች ኃላፊ የሰሜን ያው ታውቁታላችሁ ማን ነው የሚባለው አቶ አዲያና ሰብስቦን ቅሊጣው እንደሚዘጋ ነግሮን ነበረ። አሁን ያላችሁበት የምትኖሩበት መርካዝ ቅሊጣ ማለት ነው? አዎ የመርካዝ ቅሊጣ በጀት ስለሌለ ኢትዮጵያ የሚመጡት በጀት ስላልተመደበ 2 መርካዝ ቅሊጣ ይዘጋል፣ አንደኛው የሚዘጋው ብሎ ነግሮን ነበር። እኛም ዛሬ ያው ያቀረብነው ጥያቄ ልጃችን እዚህ መርካዝ ቅሊጣ ውስጥ ነው ተጠልፋ ሄደችው፣ ታፍና ሄደችው። ምንም አይነት በቂ ምርመራ ባልተደረገበት መልኩ ሰራተኛው ሳይበተን ነዋሪው ሳይበተን ሌላኛ የምናቅደው ሌላ መሳሪያ ገብቶ በግላችን ያነጋገርን ስለሆነ ያ ምርመራ ሳይደረግ ቅሊጣው እንዳይዘጋብን እኛም ደግሞ አንወጣም። በተለይ እናትየው አሁን እያለች ያለችው እኔ ውጭ ካሉኝ እንኳን በግድ በሩ ላይ ድንኳን ሰርቼ እቀመጣለሁ እንጂ አልወጣም የሚል ነገር ነው እኛም የጠየቅነው። ወደ ሀቱፋ መቀየር አለባት። ተጠልፋ ነው ሄደችው። ስገባ እየታየች ስትወጣ አልታየችም፣ ተወስዳለች የሚሉ ሰዎች አሉ። ብዙ መረጃዎች ባሉበት መልኩ ልጃችን ተጠልፋ ፖሊስም በቂ ምርመራ ገለልተኛ ምርመራ ሳይደረግ ብዙ ቴክኖሎጂ እያለ ሁሉ ስላልተጠቀመ እኛም ያቅማችንን እናደርጋለን። ፖሊስ ብንጠይቅም ይህን ነገር አናደርግ ብሏል። እኛ በራሳችን ልናደርገው ያሰብነው ምርመራ ስላለ በዚህ መልኩ እንዳይዘጋብን እኛም አንለቅም የሚል ነገር ነው ጥያቄ ያቀረብነው። ምን መልስ ሰጧችሁ ታዲያ? መልስ አልሰጠንም። በቅርቡ ስብሰባ አለን አሁን በ5ኛው ወር በሱ ጉዳይ ላይ እናወራለን። የሴኩሪቲ ኦዲቱንም ኃላፊ ዳሮን ነው የሚባለው አለ ዋናው፣ እሱንም አናግረዋለሁኝ። ብዙ ማናገራቸው አካላቶች አሉ፣ እነሱን አናግሬ መልስ ሰጣቸዋለሁ ነው ያለ። በጣም ጥሩ። ስንት ቀርታችኋል በአሁኑ ወቅት እዛ በመርካዝ ቅሊጣ ውስጥ? ብዙ ነው በእርግጥ አሁን በ6ኛው እና በ7ኛው ወር ይሄዳል እንጂ ወደ 400-300 አካባቢ የሚሆን ሰው አለ። አሁን በቅርቡ እስከ የሚለቀው ምን ያህል ይለቃል? እንግዲህ እነሱ በእነሱ መረጃ እንደነገሩን ከሆነ 100 ሰው ነው የሚቀረው። መጨረሻ ላይ 100 ሰው ነው የሚቀረው? አዎ 100 ሰው ይቀራል። እነሱ ወደ ተለያየ መርካዝ ቅሊጣ ይተላለፋሉ ነው የተባለ። ገባኝ። ግን አሁን ምን እያሰባችሁ ነው? በምን አይነት መንገድ ፍለጋው መካሄድ አለበት ብላችሁ እያሰባችሁ ነው?
ይህን በማስመልከት ዛሬ ሀሳብ ልውውጥ ለማድረግ ሞከራችሁ? ሞክረናል። እስኪ ለጊዜው ባለሙያ እስከሚፈልግ የተለየ መሳሪያ አስገብተን ልናካሄድ ነው ያሰብነው። በቀጣይ ትግል እናደርገዋለን። እሱን ስራውን እየጀመርን አስቀድሞ እንትን ማለቱ ጥሩ አይመጣም አቶ ፋሲል እንጂ የተጀመረ ስራ አለ። እሱ ባለሙያ እንትን እያልን ነው። እኛ በግላችን ነው ፖሊስ ይህን ስራ እንዲያደርግልን ጠይቀን ነበረ። እኛ አንችልም ብለዋል። ያው እኛ እንግዲህ ብዙ ገንዘብ ነው በእርግጥ እያሉን ያሉት። ቢያንሰንም ያው ህብረተሰቡ ከጎናችን ስላለ በጎን ድጋፍ ያደርግልናል ብለን ስለምናስብ ወደዚህ እንገባ ነው። ትልቅ ጠበቃም በጣም ትልቅ እንትን ያለው እያፈላለግን ነው። እንግዲህ ወደዚህ ልንገባ ነው። ጥሩ ነው። ጥሩ ሀሳብ ነው። ዋናው ቁም ነገር ምንጊዜም እናስታውሳታለን። ምንጊዜም መርሳት የለብንም። እናንተም ብዙ መስዋዕትነት እየከፈላችሁ ነው። ልጆቹስ እንዴት ናቸው? ናፍቆቱም ሌላውስ ነገር? እውነቱን ለመናገር አቶ ፋሲል ከባድ ነው። ይጠይቃሉ። በተለይ እሷ እህት አለች፣ ተከታይዋ ነፍስ ያወቀች ናት። እሷ ትንሽ አንድ ትምህርት ቤት አብራት እንኳን የምትይዝላት እንደዚህ የምታጫውታት ይዛት የምትሄድ ነበረች። ሁልጊዜ ማን ነው የወሰዳት? አረቢብ ነው? ይሁዲ ነው? ማን ነው የወሰዳት? መቼ ትመጣለች የሚለው ጥያቄ መልስ የለንም። ሁልጊዜ ያነሳሉ። ጠዋት ማታ ሰበብ እያደረጉ በሆነ ባልሆነው ነገር ያነሳሉ። በእርግጥ ያው እዚህ መርካቶ ቅሊንጦው ሳይኮሎጂ አማካሪ ለተወሰኑት ልጆች ሰጥቷቸዋል። እያማከሯቸው ነው። ያለንበት ሁኔታ አጠቃላይ አቶ ፋሲል ህይወታችን ምስቅልቅል ብሏል። እኛ ጋር ያሉ በሙሉ ቤት ገዝተው ሂደዋል። ወደ መደበኛ ህይወት ለመሄድ ከጭንቀት ውስጥ ነው ያለን። ባለቤቴ ክኒን እየተጠቀመች ነው የምተኛ፣ እኔም እንደዚሁ ነው እና ወደ መደበኛ ህይወት ለመሄድ በጣም ከባድ ነው። እግዚአብሔር እሱ እንዲያው ኃይሉን ሰጥቶ በቅርቡ ካለመጣልን በተለይ ልጆቹ በጣም ተጎድተውብናል አቶ ፋሲል። ከእሷም መጥፋት በተጨማሪ እነዚህኞቹን ራሱ ከመንፈስ ጭንቀት ለማውጣት ያለው ጥረት ከባድ ነው። እሺ፣ ለማጠቃለያ በዚህ አጋጣሚ ለህብረተሰቡ የምታስተላልፈው መልእክት ካለ አቶ ተስፋዬ? እሺ አቶ ፋሲል አመሰግናለሁ። በቅድሚያ አይቲቪ የቴሌቪዥን ፕሮግራም ሁልጊዜ ሃይማኖት እንዳትረሳ፣ ህብረተሰቡም ያው ምን ደረጃ ላይ እንደደረሰ እንዲያውቅ መረጃ እያስተላለፋችሁልን ስለሆነ ደከመን ሰለቸን ሳትሉ እጅግ በጣም እናመሰግናለን። በቅልቦና ነው እያደረጋችሁልን ያላችሁት። እግዚአብሔር እውነታችሁን ይክፈለው። ከዚያ ውጭ ህብረተሰቡን እንግዲህ ያው የተለየ ነገር የለንም። ሃይማኖት የኛ ልጅ ብቻ አይደለችም፣ የሁሉም ህዝበ እስራኤል ልጅ ናት። ህዝቡ ከዚህ በፊትም በፍለጋውም በገንዘቡም በምክሩም በጸሎቱም ከጎናችን አልተለየንም። በጣም እናመሰግናለን። ግን አሁንም ሀይሚዬ አልተገኘችም። ሀይሚዬን እንዲያጠፋት በፌስቡኩም በቲክቶኩም በተለያዩ በምታገኙት ሚዲያዎች አጋጣሚ ሁሉ ሀይሚዬን እንዲያተረሳ እንድታስታውሷት እስካልተገኘች ድረስ እንደ ልጃችሁ አይታችሁ ፍለጋውን አብራችሁ እንድታካሂዱ ለማለት ነው። አመሰግናለሁ አቶ ፋሲል። አቶ ተስፋዬ በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። ለቤተሰብ ሰላምታ አቅርቡልኝ። በጣም አመሰግናለሁ። አመሰግናለሁ አቶ ፋሲል። እግዚአብሔር ይስጥልኝ። አሜን አሜን።